ወዳጆቼ አንድ ነገር ልብ እንድትሉ እፈልጋለሁ። እግዚአብሔር ሲዘጋም ትክክል ነው፣ ሲከፍትም ትክክል ነው። እግዚአብሔር ሲሰጣችሁ ብቻ አይደለም ትክክል የሚሆነው፣ ነገሮችን ሲከለክላችሁም እርሱ ትክክል ነው። ትክክል ነህ ጌታ በስራ ጻድቅ ነህ። ምክንያቱም እግዚአብሔር የራሱ የሆነ ጊዜ ስላለው። ሰይጣን ቢዘጋው እኮ በኢየሱስ ስም እናስከፍታለን። እግዚአብሔር ከዘጋው ግን ምን እናደርገዋለን? ስለዚህ በእግዚአብሔር ፊት መሆንን መምረጥ መቻል አለብን። እግዚአብሔር አዋቂ ነው። ነገሮችን እየሆነ ነገር እያስመለጣችሁ ከሆነስ ምን ታውቃላችሁ? እናንተን ሊጎዳ ከሚያሰቃያችሁ ነገር ሊያድናችሁ ፈልጎ ነገሮቹን ከልክሏችሁ ከሆነስ? መልካም ነህ ለኔ አባቴ፣ መልካም ነህ ለኔ አባቴ፣ ታስብልኝ የለም ወይ አንተም ልጄ ብለህ ሁልጊዜ ለኔ መልካም ነህ። በህይወት ስንኖር በህይወታችን ላይ ብዙ ነገሮች ይገጥሙናል። ማግኘት ይኖራል፣ ማጣት ይኖራል፣ ከፍታ ይኖራል፣ ዝቅታ ይኖራል፣ መወደድ አለ፣ መጠላት አለ፣ የብቸኝነት ስሜት የሚሰማን ጊዜ አለ፣ በሰዎች የምንከበብበት ጊዜዎች ሊኖሩ ይችላሉ። በህይወታችን ለሚሆንብን ላልጠየቅነው ወይም ደግሞ ላልጠበቅነው ላልተዘጋጀንበት ለማናውቃቸው ዋነኛ ነገር ከመፍትሄው ይልቅ ነገሩ በእኛ ህይወት የሆነብንን ምክንያት ማወቃችን አስፈላጊ ነው። በመጽሐፍ ቅዱሳችን ስንመለከት የኢዮብን ያህል ከባድ የሆነ ፈተናን የገጠመው ሰው የለም። ነገር ግን እግዚአብሔር ኢዮብን ጣለውን? ፈጽሞ አልጣለው። እግዚአብሔርም ይላል የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው፣ ከፍ አደረገው ይላል። ወዳጆቼ የተዘጋው ነገር ነገያችሁን የተሻለ ነገር ለማድረግ ነው። የተዘጋው ነገር ነገያችሁን ያማረ ለማድረግ ነው። እግዚአብሔር በእንደዚህ አይነት ሁኔታ ውስጥ እንድታልፉ እያደረገ ያለው። እግዚአብሔር ቁጭ በል ካላችሁ ቁጭ ማለት ነው። እግዚአብሔር ሂዱ ካላችሁ መሄድ ነው። ነገር ግን እግዚአብሔር ትክክለኛ ጊዜ እንዳለው መገንዘብ መቻል አለበት። በራሳችን ዕውቀት በራሳችን ማስተዋል ሮጠን መንገድ ላይ እንዳንቀር። ምክንያቱም እርሱ ካሰበልን ጊዜ እና ሰዓት አልፈን ወይም ደግሞ ቀድመን ከተገኘን ህይወታችን ፍሩትፉል ላይሆን ስለሚችል ታዲያ ኢዮብ ሳያስብ የገጠመው ፈተና ህይወቱን የበለጠ ካለበት ከፍታ ዝቅ አደረገው ይላል። እግዚአብሔር ራሱ ፊቱን ከእርሱ እንዳራቀ አይነት ስሜት ተሰማው ይላል። የስንፍናን ቃል በእግዚአብሔር ላይ አልተናገረም። በእግዚአብሔር ፊት ራሱን በእግዚአብሔር ፊት ያቀርብ እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ ሳይዘጋጅ በተከበረበት ቦታ በጣም ብዙ ሀብት ባከማቸበት ከተማና ሀገር ላይ እንደዚህ ጽንፍ የያዘ ነገር በህይወቱ ላይ ሲከሰት ያለውን ንብረቱን ሲያጣ፣ ቆንጆ የተባሉ ሴት ልጆቹን ሲያጣ፣ ንብረቱን ሲያጣ፣ ከ33,000 በላይ የሚገመቱ ከብቶቹን ሲያጣ በእግዚአብሔር ፊት አላጉረመረመም። ነገር ግን በእግዚአብሔር ፊት ይቀርብ ነበር። ስለዚህ ወዳጆቼ እናንተ ዛሬ እያለፋችሁበት ያላችሁት ፈተና እንደዚህ አይነት ህይወት ሊሆን ይችላል። በህይወታችሁ ላይ ጨለማ ከቧችሁ እኔስ ከዚህ በኋላ አላልፍም ብላችሁ የማጉረምረምን ቃል በእግዚአብሔር ላይ እያወጣችሁ ያላችሁ ሰዎች ካላችሁ ተመለሱ። እግዚአብሔር የራሱ የሆነ ጊዜ አለው። እግዚአብሔር በህይወታችሁ ላይ እያደረገው ያለው ሊያደርግም ያሰበው ነገር ትክክል ነው። ምክንያቱም እርሱ ስለናንተ የሚያስበው ክፉ ሐሳብ አይደለም። እርሱ ስለናንተ የሚያስበው በጎና መልካም ነው። እርሱም ደግሞ ፍጹም ደስታ የሚሰጣችሁ ነው እንጂ ወደ ሐዘን ወደ ትካዜ የምትገቡበት የምታዝኑበት አይደለም። እግዚአብሔር አጠፋው ኢዮብን? ፈጽሞ አላጠፋው። የበለጠ እንደገና ሪስቶር አደረገው፣ እንደገና አደሰው። ከቀደመው ይልቅ በኋላ ላይ የመጣው መጨረሻ ላይ ያገኘው በረከቱ የባሰ ወይም ደግሞ የበለጠ ሆነ። ዛሬ አሁን እያለፍሽበት ያለሽው የህይወት ፈተና የህይወት ጨለማ ነገ እግዚአብሔር በድል ሲያወጣ እግዚአብሔርን የምታመሰግን ሰው ትሆናለህ። ምክንያቱም ወዳጆቼ እግዚአብሔር አይሳሳትም። አንተ ልትሳሳት ትችላለህ። አንተ ከመንገድ ወጥተህ ከመንገድ ልትስት ትችላለህ። እግዚአብሔር ግን አይሳሳትም። እርሱ ትክክል ነው።
ስለዚህ ወዳጆቼ እግዚአብሔር አይተዋችሁም። ነገሮች ሲዘጋባችሁ፣ ነገሮች ስትከለከሉ፣ ግራ ሲገባችሁ ሁሉንም ነገር የሚያይ እግዚአብሔር አለ። ሁሉም ነገር ምክንያት አለው። እግዚአብሔር ደግሞ በስራው ትክክል ነው። ለምን መሰላችሁ? እግዚአብሔር ሰጥቶ ብቻ አይደለም ተቀብሎም እንደሚባርክ ያውቅበታል። እርሱ ታማኝ አምላክ ስለሆነ፣ እርሱ ትክክል የሆነ አምላክ ስለሆነ የእርሱ የሆነውን ጊዜውን ጠብቁ እንጂ እግዚአብሔር ሲሰጣችሁ ብቻ አይደለም ትክክል፣ ሲነሳችሁ እናንተ እንድትጠፉ ስለማይፈልግ እናንተን ክብሩን ሊያሳይባችሁ ስለሚፈልግ አሁን እያለፋችሁበት ያለው ፈተና ሊከብዳችሁ ይችላል። ነገር ግን የእግዚአብሔር ክብር ደግሞ ሲገለጥባችሁ እንደገና ቆማችሁ መሄድን ታገኛላችሁ። እግዚአብሔር ለካ ትክክል ነው፣ ነገሮች የዘገዩብኝ ለካ ያማረውን ነገር እግዚአብሔር አዘጋጅቶልኝ ነው፣ ለካ ያን ስራ የተከለከልኩት እግዚአብሔር ለኔ የተሻለ ስራ አዘጋጅቶልኝ ነው ማለትን ትችላላችሁ። እግዚአብሔር በስራው ትክክል ነው። እግዚአብሔር በርን ከዘጋባችሁ ማንም ሊያስከፍትላችሁ አይችልም። እግዚአብሔር ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ሁሌም ልክ ነው። ምክንያቱም እንደኛ እርሱ በቃ ለኛ የተሻለ ነገር እያዘጋጀልን ስለሆነ ነው። ለኛ የተሻለውን ነገር እያቀረበልን ወይም ደግሞ ፋብሪኬት እያደረገልን ስለሆነ፣ ስለዚህ ተስፋ ልንቆርጥ አይገባንም። በጓዳችን ሆነን እግዚአብሔርን መፈለግን መቻል አለብን እንጂ አይኖቻችንን ከእርሱ ላይ ማንሳት የለብንም። ቢገለኝም እንኳን እርሱን እጠብቃለሁ አለ ዳዊት። ቢገለኝም እንኳን እርሱን እጠብቃለሁ፣ ምክንያቱም እርሱ ትክክለኛ የሆነ አምላክ ስለሆነ የሚያደርገውን ነገር አይሳሳትም። በሚሰራው ስራ ሁል ጊዜ እርሱ ፍጹም ነው። እርሱ አይከሰስም። ሁሉን አዋቂ ነው። ሁሉን ስለሚያውቅ ስለኔም ደግሞ ለራሱ የሚያስቀምጠው ዲዛይን ያደረገው ነገር ስላለ ያ ቦታ እስክደርስ ደግሞ አሁን የማልፍበት ውጣ ውረድ፣ አሁን የማልፍበት መከራ፣ አሁን የማልፍበት በረሃ ማለፊያዬ እንጂ መኖሪያዬ እንዳልሆነ መገንዘብ መቻል አለብን ብለን ራሳችንን ልናበረታው ይገባናል። ስለዚህ ወዳጆቼ በእግዚአብሔር ላይ እምነት ሊኖራችሁ ይገባል። እግዚአብሔር ሲከለክላችሁ ተው ይሄ ነገር አይጠቅማችሁም ካላችሁ በእምነት እርሱን ማመን አለባችሁ። ወደ ምድረ በዳም እወስዳታለሁ በዚያም የልቤን ለልቧ እናገራለሁ እንዳለ የሚያባብለን ጌታ አለ፣ የሚረዳን ጌታ አለ። ወደ ምድረ በዳ እኮ የሚወስደን ከብዙ ጫጫታ፣ ከብዙ ግርግር በቃ የጸጥታን ጊዜ ከእርሱ ጋር እንድናሳልፍ ስለሚፈልግ ነው። ታላቅነቱን ሊነግረን ነው። ኃያልነቱን ሁሉን ቻይነቱን ሊያስገነዝበን ነው። በቃ እርሱ አምላክ ብቻ እንደሆነ እንድናውቅ እርሱ አምላክን ጠብቀነው ደግሞ እንደማንከስር ሊያስተምረን ይፈልጋል። ስለዚህ ወዳጆች በዙሪያችሁ ያሉትን ሰዎች በዚህ አይነት ሁኔታ ውስጥ እንድታልፉ እግዚአብሔር ሊያደርግ ይችላል። እናንተ ፈተና ውስጥ እያላችሁ የሚወዷችሁ ጓደኞቻችሁ፣ የሚወዷችሁ ወዳጆቻችሁ ራሱ ይርቋችኋል። እግዚአብሔር ከናንተ እንዲርቁ ምክንያትን አዘጋጅቶ ሊሆን ይችላል። የእርሱን ታላቅነት፣ የእርሱን ኃያልነት እንድታውቁ ሊያስገነዝባችሁ ፈልጎ ሊሆን ይችላል። ስለዚህ እግዚአብሔር ብቻውን ይመራችኋል። እግዚአብሔር ብቻውን መራው አይደለም የሚለው የእስራኤልን ሕዝብ እግዚአብሔር ይመራችኋል። እግዚአብሔር ነገሮችን ሲዘጋባችሁ፣ ነገሮችን ሲያዘገይባችሁ፣ ነገሮችን ሲከለክላችሁም እርሱ ትክክል ነው። እርሱ ትክክል ነው። ምክንያቱም እግዚአብሔር በምን መልኩ ብንመለከተው መልካምና ትክክል የሆነ አምላክ ነው። እርሱ ምሕረትን እንደ ልብስ እየተጎናጸፈ ትህትናን እና ጸጋን እንደ ልብስ ያደረገ አምላካችን ነው። ክብር ለስሙ ይሁን። ስለዚህ ወዳጆቼ በተስፋ መቁረጥ ውስጥ ያላችሁ በቃ ከዚህ በኋላማ የኔ ህይወት አበቃልኝ፣ ከዚህ በኋላማ መራመድ አልችልም፣ ብዙ ሰዎች እኮ ጥለውኝ ሄደዋል፣ ጓደኞቼ፣ ዘመዶቼ እንደዚህ ሁሉ ትተውኝ ሄደዋል፣ አሁን ለብቻ ነኝ የምትሉ ሰዎች ካላችሁ አይዟችሁ፣ እግዚአብሔር ከናንተ ጋር አለ። እርሱ በስራው ትክክል ነው። ነገሮችን የከለከላችሁ፣ ነገሮችን ያዘገየባችሁ እናንተን ሊሰራባችሁ፣ እናንተን ሰርቷችሁ በእናንተ ደግሞ ክብሩን ሊገልጥ ፈልጎ ነው እንጂ እናንተን ለመጉዳት፣ እናንተን ወደኋላ ለማስቀረት እንዳልሆነ ላሳስባችሁ እወዳለሁ። እግዚአብሔር ሁል ጊዜ ትክክል የሆነ አምላክ ነው። ወዳጆቼ አንድ ነገር ልብ እንድትሉ እፈልጋለሁ። እግዚአብሔር ሲዘጋም ትክክል ነው፣ ሲከፍትም ትክክል ነው። እግዚአብሔር ሲሰጣችሁ ብቻ አይደለም ትክክል የሚሆነው፣ ነገሮችን ሲከለክላችሁም እርሱ ትክክል ነው። ትክክል ነህ ጌታ በስራ ጻድቅ ነህ። ምክንያቱም እግዚአብሔር የራሱ የሆነ ጊዜ ስላለው። ሰይጣን ቢዘጋው እኮ በኢየሱስ ስም እናስከፍታለን። እግዚአብሔር ከዘጋው ግን ምን እናደርገዋለን?
ስለዚህ በእግዚአብሔር ፊት መሆንን መምረጥ መቻል አለብን። እግዚአብሔር አዋቂ ነው። ነገሮችን እየሆነ ነገር እያስመለጣችሁ ከሆነስ ምን ታውቃላችሁ? እናንተን ሊጎዳ ከሚያሰቃያችሁ ነገር ሊያድናችሁ ፈልጎ ነገሮቹን ከልክሏችሁ ከሆነስ? መልካም ነህ ለኔ አባቴ፣ መልካም ነህ ለኔ አባቴ፣ ታስብልኝ የለም አንተም ልጄ ብለህ ሁልጊዜ ለኔ መልካም ነህ። በህይወት ስንኖር በህይወታችን ላይ ብዙ ነገሮች ይገጥሙናል። ማግኘት ይኖራል፣ ማጣት ይኖራል፣ ከፍታ ይኖራል፣ ዝቅታ ይኖራል፣ መወደድ አለ፣ መጠላት አለ፣ የብቸኝነት ስሜት የሚሰማን ጊዜ አለ፣ በሰዎች የምንከበብበት ጊዜዎች ሊኖሩ ይችላሉ። በህይወታችን ለሚሆንብን ላልጠየቅነው ወይም ደግሞ ላልጠበቅነው ላልተዘጋጀንበት ለማናውቃቸው ዋነኛ ነገር ከመፍትሄው ይልቅ ነገሩ በእኛ ህይወት የሆነብንን ምክንያት ማወቃችን አስፈላጊ ነው። በመጽሐፍ ቅዱሳችን ስንመለከት የኢዮብን ያህል ከባድ የሆነ ፈተናን የገጠመው ሰው የለም። ነገር ግን እግዚአብሔር ኢዮብን ጣለውን? ፈጽሞ አልጣለው። እግዚአብሔርም ይላል የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው፣ ከፍ አደረገው ይላል። ወዳጆቼ የተዘጋው ነገር ነገያችሁን የተሻለ ነገር ለማድረግ ነው። የተዘጋው ነገር ነገያችሁን ያማረ ለማድረግ ነው። እግዚአብሔር በእንደዚህ አይነት ሁኔታ ውስጥ እንድታልፉ እያደረገ ያለው። እግዚአብሔር ቁጭ በል ካላችሁ ቁጭ ማለት ነው። እግዚአብሔር ሂዱ ካላችሁ መሄድ ነው። ነገር ግን እግዚአብሔር ትክክለኛ ጊዜ እንዳለው መገንዘብ መቻል አለብን። በራሳችን ዕውቀት በራሳችን ማስተዋል ሮጠን መንገድ ላይ እንዳንቀር። ምክንያቱም እርሱ ካሰበልን ጊዜ እና ሰዓት አልፈን ወይም ደግሞ ቀድመን ከተገኘን ህይወታችን ፍሩትፉል ላይሆን ስለሚችል ታዲያ ኢዮብ ሳያስብ የገጠመው ፈተና ህይወቱን የበለጠ ካለበት ከፍታ ዝቅ አደረገው ይላል። እግዚአብሔር ራሱ ፊቱን ከእርሱ እንዳራቀ አይነት ስሜት ተሰማው ይላል። የስንፍናን ቃል በእግዚአብሔር ላይ አልተናገረም። በእግዚአብሔር ፊት ራሱን በእግዚአብሔር ፊት ያቀርብ እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ ሳይዘጋጅ በተከበረበት ቦታ በጣም ብዙ ሀብት ባከማቸበት ከተማና ሀገር ላይ እንደዚህ ጽንፍ የያዘ ነገር በህይወቱ ላይ ሲከሰት ያለውን ንብረቱን ሲያጣ፣ ቆንጆ የተባሉ ሴት ልጆቹን ሲያጣ፣ ንብረቱን ሲያጣ፣ ከ33,000 በላይ የሚገመቱ ከብቶቹን ሲያጣ በእግዚአብሔር ፊት አላጉረመረመም። ነገር ግን በእግዚአብሔር ፊት ይቀርብ ነበር። ስለዚህ ወዳጆቼ እናንተ ዛሬ እያለፋችሁበት ያላችሁት ፈተና እንደዚህ አይነት ህይወት ሊሆን ይችላል። በህይወታችሁ ላይ ጨለማ ከቧችሁ እኔስ ከዚህ በኋላ አላልፍም ብላችሁ የማጉረምረምን ቃል በእግዚአብሔር ላይ እያወጣችሁ ያላችሁ ሰዎች ካላችሁ ተመለሱ። እግዚአብሔር የራሱ የሆነ ጊዜ አለው። እግዚአብሔር በህይወታችሁ ላይ እያደረገው ያለው ሊያደርግም ያሰበው ነገር ትክክል ነው። ምክንያቱም እርሱ ስለናንተ የሚያስበው ክፉ ሐሳብ አይደለም። እርሱ ስለናንተ የሚያስበው በጎና መልካም ነው። እርሱም ደግሞ ፍጹም ደስታ የሚሰጣችሁ ነው እንጂ ወደ ሐዘን ወደ ትካዜ የምትገቡበት የምታዝኑበት አይደለም። እግዚአብሔር አጠፋው ኢዮብን? ፈጽሞ አላጠፋውም። የበለጠ እንደገና ሪስቶር አደረገው፣ እንደገና አደሰው። ከቀደመው ይልቅ በኋላ ላይ የመጣው መጨረሻ ላይ ያገኘው በረከቱ የባሰ ወይም ደግሞ የበለጠ ሆነ። ዛሬ አሁን እያለፍሽበት ያለሽው የህይወት ፈተና የህይወት ጨለማ ነገ እግዚአብሔር በድል ሲያወጣ እግዚአብሔርን የምታመሰግን ሰው ትሆናለህ። ምክንያቱም ወዳጆቼ እግዚአብሔር አይሳሳትም። አንተ ልትሳሳት ትችላለህ። አንተ ከመንገድ ወጥተህ ከመንገድ ልትስት ትችላለህ። እግዚአብሔር ግን አይሳሳትም። እርሱ ትክክል ነው። ስለዚህ ወዳጆቼ እግዚአብሔር አይተዋችሁ። ነገሮች ሲዘጋባችሁ፣ ነገሮች ስትከለከሉ፣ ግራ ሲገባችሁ ሁሉንም ነገር የሚያይ እግዚአብሔር አለ። ሁሉም ነገር ምክንያት አለው። እግዚአብሔር ደግሞ በስራው ትክክል ነው። ለምን መሰላችሁ? እግዚአብሔር ሰጥቶ ብቻ አይደለም ተቀብሎም እንደሚባርክ ያውቅበታል። እርሱ ታማኝ አምላክ ስለሆነ፣ እርሱ ትክክል የሆነ አምላክ ስለሆነ የእርሱ የሆነውን ጊዜውን ጠብቁ እንጂ እግዚአብሔር ሲሰጣችሁ ብቻ አይደለም ትክክል፣ ሲነሳችሁ እናንተ እንድትጠፉ ስለማይፈልግ እናንተን ክብሩን ሊያሳይባችሁ ስለሚፈልግ አሁን እያለፋችሁበት ያለው ፈተና ሊከብዳችሁ ይችላል። ነገር ግን
የእግዚአብሔር ክብር ደግሞ ሲገለጥባችሁ እንደገና ቆማችሁ መሄድን ታገኛላችሁ። እግዚአብሔር ለካ ትክክል ነው፣ ነገሮች የዘገዩብኝ ለካ ያማረውን ነገር እግዚአብሔር አዘጋጅቶልኝ ነው፣ ለካ ያን ስራ የተከለከልኩት እግዚአብሔር ለኔ የተሻለ ስራ አዘጋጅቶልኝ ነው ማለትን ትችላላችሁ። እግዚአብሔር በስራው ትክክል ነው። እግዚአብሔር በርን ከዘጋባችሁ ማንም ሊያስከፍትላችሁ አይችልም። እግዚአብሔር ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ሁሌም ልክ ነው። ምክንያቱም እንደኛ እርሱ በቃ ለኛ የተሻለ ነገር እያዘጋጀልን ስለሆነ ነው። ለኛ የተሻለውን ነገር እያቀረበልን ወይም ደግሞ ፋብሪኬት እያደረገልን ስለሆነ፣ ስለዚህ ተስፋ ልንቆርጥ አይገባንም። በጓዳችን ሆነን እግዚአብሔርን መፈለግን መቻል አለብን እንጂ አይኖቻችንን ከእርሱ ላይ ማንሳት የለብንም። ቢገለኝም እንኳን እርሱን እጠብቃለሁ አለ ዳዊት። ቢገለኝም እንኳን እርሱን እጠብቃለሁ፣ ምክንያቱም እርሱ ትክክለኛ የሆነ አምላክ ስለሆነ የሚያደርገውን ነገር አይሳሳትም። በሚሰራው ስራ ሁል ጊዜ እርሱ ፍጹም ነው። እርሱ አይከሰስም። ሁሉን አዋቂ ነው። ሁሉን ስለሚያውቅ ስለኔም ደግሞ ለራሱ የሚያስቀምጠው ዲዛይን ያደረገው ነገር ስላለ ያ ቦታ እስክደርስ ደግሞ አሁን የማልፍበት ውጣ ውረድ፣ አሁን የማልፍበት መከራ፣ አሁን የማልፍበት በረሃ ማለፊያዬ እንጂ መኖሪያዬ እንዳልሆነ መገንዘብ መቻል አለብን ብለን ራሳችንን ልናበረታው ይገባናል። ስለዚህ ወዳጆቼ በእግዚአብሔር ላይ እምነት ሊኖራችሁ ይገባል። እግዚአብሔር ሲከለክላችሁ ተው ይሄ ነገር አይጠቅማችሁም ካላችሁ በእምነት እርሱን ማመን አለባችሁ። ወደ ምድረ በዳም እወስዳታለሁ በዚያም የልቤን ለልቧ እናገራለሁ እንዳለ የሚያባብለን ጌታ አለ፣ የሚረዳን ጌታ አለ። ወደ ምድረ በዳ እኮ የሚወስደን ከብዙ ጫጫታ፣ ከብዙ ግርግር በቃ የጸጥታን ጊዜ ከእርሱ ጋር እንድናሳልፍ ስለሚፈልግ ነው። ታላቅነቱን ሊነግረን ነው። ኃያልነቱን ሁሉን ቻይነቱን ሊያስገነዝበን ነው። በቃ እርሱ አምላክ ብቻ እንደሆነ እንድናውቅ እርሱ አምላክን ጠብቀነው ደግሞ እንደማንከስር ሊያስተምረን ይፈልጋል። ስለዚህ ወዳጆች በዙሪያችሁ ያሉትን ሰዎች በዚህ አይነት ሁኔታ ውስጥ እንድታልፉ እግዚአብሔር ሊያደርግ ይችላል። እናንተ ፈተና ውስጥ እያላችሁ የሚወዷችሁ ጓደኞቻችሁ፣ የሚወዷችሁ ወዳጆቻችሁ ራሱ ይርቋችኋል። እግዚአብሔር ከናንተ እንዲርቁ ምክንያትን አዘጋጅቶ ሊሆን ይችላል። የእርሱን ታላቅነት፣ የእርሱን ኃያልነት እንድታውቁ ሊያስገነዝባችሁ ፈልጎ ሊሆን ይችላል። ስለዚህ እግዚአብሔር ብቻውን ይመራቸዋል። እግዚአብሔር ብቻውን መራው አይደለም የሚለው የእስራኤልን ሕዝብ እግዚአብሔር ይመራቸዋል። እግዚአብሔር ነገሮችን ሲዘጋባችሁ፣ ነገሮችን ሲያዘገይባችሁ፣ ነገሮችን ሲከለክላችሁም እርሱ ትክክል ነው። እርሱ ትክክል ነው። ምክንያቱም እግዚአብሔር በምንም መልኩ ብንመለከተው መልካምና ትክክል የሆነ አምላክ ነው። እርሱ ምሕረትን እንደ ልብስ እየተጎናጸፈ ትህትናን እና ጸጋን እንደ ልብስ ያደረገ አምላካችን ነው። ክብር ለስሙ ይሁን። ስለዚህ ወዳጆቼ በተስፋ መቁረጥ ውስጥ ያላችሁ በቃ ከዚህ በኋላማ የኔ ህይወት አበቃልኝ፣ ከዚህ በኋላማ መራመድ አልችልም፣ ብዙ ሰዎች እኮ ጥለውኝ ሄደዋል፣ ጓደኞቼ፣ ዘመዶቼ እንደዚህ ሁሉ ትተውኝ ሄደዋል፣ አሁን ለብቻ ነኝ የምትሉ ሰዎች ካላችሁ አይዟችሁ፣ እግዚአብሔር ከናንተ ጋር አለ። እርሱ በስራው ትክክል ነው። ነገሮችን የከለከላችሁ፣ ነገሮችን ያዘገየባችሁ እናንተን ሊሰራባችሁ፣ እናንተን ሰርቷችሁ በእናንተ ደግሞ ክብሩን ሊገልጥ ፈልጎ ነው እንጂ እናንተን ለመጉዳት፣ እናንተን ወደኋላ ለማስቀረት እንዳልሆነ ላሳስባችሁ እወዳለሁ። እግዚአብሔር ሁል ጊዜ ትክክል የሆነ አምላክ ነው። ወዳጆቼ አንድ ነገር ልብ እንድትሉ እፈልጋለሁ። እግዚአብሔር ሲዘጋም ትክክል ነው፣ ሲከፍትም ትክክል ነው። እግዚአብሔር ሲሰጣችሁ ብቻ አይደለም ትክክል የሚሆነው፣ ነገሮችን ሲከለክላችሁም እርሱ ትክክል ነው። ትክክል ነህ ጌታ በስራ ጻድቅ ነህ። ምክንያቱም እግዚአብሔር የራሱ የሆነ ጊዜ ስላለው። ሰይጣን ቢዘጋው እኮ በኢየሱስ ስም እናስከፍታለን። እግዚአብሔር ከዘጋው ግን ምን እናደርገዋለን? ስለዚህ በእግዚአብሔር ፊት መሆንን መምረጥ መቻል አለብን። እግዚአብሔር አዋቂ ነው። ነገሮችን እየሆነ ነገር እያስመለጣችሁ ከሆነስ ምን ታውቃላችሁ? እናንተን ሊጎዳ ከሚያሰቃያችሁ ነገር ሊያድናችሁ ፈልጎ ነገሮቹን ከልክሏችሁ ከሆነስ? መልካም ነህ ለኔ አባቴ፣ መልካም ነህ ለኔ አባቴ፣ ታስብልኝ የለም አንተም ልጄ ብለህ ሁልጊዜ ለኔ መልካም ነህ።
በህይወት ስንኖር በህይወታችን ላይ ብዙ ነገሮች ይገጥሙናል። ማግኘት ይኖራል፣ ማጣት ይኖራል፣ ከፍታ ይኖራል፣ ዝቅታ ይኖራል፣ መወደድ አለ፣ መጠላት አለ፣ የብቸኝነት ስሜት የሚሰማን ጊዜ አለ፣ በሰዎች የምንከበብበት ጊዜዎች ሊኖሩ ይችላሉ። በህይወታችን ለሚሆንብን ላልጠየቅነው ወይም ደግሞ ላልጠበቅነው፣ ላልተዘጋጀንበት፣ ለማናውቃቸው ዋነኛ ነገር ከመፍትሄው ይልቅ ነገሩ በእኛ ህይወት የሆነብንን ምክንያት ማወቃችን አስፈላጊ ነው። በመጽሐፍ ቅዱሳችን ስንመለከት የኢዮብን ያህል ከባድ የሆነ ፈተናን የገጠመው ሰው የለም። ነገር ግን እግዚአብሔር ኢዮብን ጣለውን? ፈጽሞ አልጣለው። እግዚአብሔርም ይላል የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው፣ ከፍ አደረገው ይላል። ወዳጆቼ የተዘጋው ነገር ነገያችሁን የተሻለ ነገር ለማድረግ ነው። የተዘጋው ነገር ነገያችሁን ያማረ ለማድረግ ነው። እግዚአብሔር በእንደዚህ አይነት ሁኔታ ውስጥ እንድታልፉ እያደረገ ያለው። እግዚአብሔር ቁጭ በል ካላችሁ ቁጭ ማለት ነው። እግዚአብሔር ሂዱ ካላችሁ መሄድ ነው። ነገር ግን እግዚአብሔር ትክክለኛ ጊዜ እንዳለው መገንዘብ መቻል አለብን። በራሳችን ዕውቀት በራሳችን ማስተዋል ሮጠን መንገድ ላይ እንዳንቀር። ምክንያቱም እርሱ ካሰበልን ጊዜ እና ሰዓት አልፈን ወይም ደግሞ ቀድመን ከተገኘን ህይወታችን ፍሩትፉል ላይሆን ስለሚችል ታዲያ ኢዮብ ሳያስብ የገጠመው ፈተና ህይወቱን የበለጠ ካለበት ከፍታ ዝቅ አደረገው ይላል። እግዚአብሔር ራሱ ፊቱን ከእርሱ እንዳራቀ አይነት ስሜት ተሰማው ይላል። የስንፍናን ቃል በእግዚአብሔር ላይ አልተናገረም። በእግዚአብሔር ፊት ራሱን በእግዚአብሔር ፊት ያቀርብ እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ ሳይዘጋጅ በተከበረበት ቦታ በጣም ብዙ ሀብት ባከማቸበት ከተማና ሀገር ላይ እንደዚህ ጽንፍ የያዘ ነገር በህይወቱ ላይ ሲከሰት ያለውን ንብረቱን ሲያጣ፣ ቆንጆ የተባሉ ሴት ልጆቹን ሲያጣ፣ ንብረቱን ሲያጣ፣ ከ33,000 በላይ የሚገመቱ ከብቶቹን ሲያጣ በእግዚአብሔር ፊት አላጉረመረመም። ነገር ግን በእግዚአብሔር ፊት ይቀርብ ነበር። ስለዚህ ወዳጆቼ እናንተ ዛሬ እያለፋችሁበት ያላችሁት ፈተና እንደዚህ አይነት ህይወት ሊሆን ይችላል። በህይወታችሁ ላይ ጨለማ ከቧችሁ እኔስ ከዚህ በኋላ አላልፍም ብላችሁ የማጉረምረምን ቃል በእግዚአብሔር ላይ እያወጣችሁ ያላችሁ ሰዎች ካላችሁ ተመለሱ። እግዚአብሔር የራሱ የሆነ ጊዜ አለው። እግዚአብሔር በህይወታችሁ ላይ እያደረገው ያለው ሊያደርግም ያሰበው ነገር ትክክል ነው። ምክንያቱም እርሱ ስለናንተ የሚያስበው ክፉ ሐሳብ አይደለም። እርሱ ስለናንተ የሚያስበው በጎና መልካም ነው። እርሱም ደግሞ ፍጹም ደስታ የሚሰጣችሁ ነው እንጂ ወደ ሐዘን ወደ ትካዜ የምትገቡበት የምታዝኑበት አይደለም። እግዚአብሔር አጠፋው ኢዮብን? ፈጽሞ አላጠፋው። የበለጠ እንደገና ሪስቶር አደረገው፣ እንደገና አደሰው። ከቀደመው ይልቅ በኋላ ላይ የመጣው መጨረሻ ላይ ያገኘው በረከቱ የባሰ ወይም ደግሞ የበለጠ ሆነ። ዛሬ አሁን እያለፍሽበት ያለሽው የህይወት ፈተና የህይወት ጨለማ ነገ እግዚአብሔር በድል ሲያወጣ እግዚአብሔርን የምታመሰግን ሰው ትሆናለህ። ምክንያቱም ወዳጆቼ እግዚአብሔር አይሳሳትም። አንተ ልትሳሳት ትችላለህ። አንተ ከመንገድ ወጥተህ ከመንገድ ልትስት ትችላለህ። እግዚአብሔር ግን አይሳሳትም። እርሱ ትክክል ነው። ስለዚህ ወዳጆቼ እግዚአብሔር አይተዋችሁ። ነገሮች ሲዘጋባችሁ፣ ነገሮች ስትከለከሉ፣ ግራ ሲገባችሁ ሁሉንም ነገር የሚያይ እግዚአብሔር አለ። ሁሉም ነገር ምክንያት አለው። እግዚአብሔር ደግሞ በስራው ትክክል ነው። ለምን መሰላችሁ? እግዚአብሔር ሰጥቶ ብቻ አይደለም ተቀብሎም እንደሚባርክ ያውቅበታል። እርሱ ታማኝ አምላክ ስለሆነ፣ እርሱ ትክክል የሆነ አምላክ ስለሆነ የእርሱ የሆነውን ጊዜውን ጠብቁ እንጂ እግዚአብሔር ሲሰጣችሁ ብቻ አይደለም ትክክል፣ ሲነሳችሁ እናንተ እንድትጠፉ ስለማይፈልግ እናንተን ክብሩን ሊያሳይባችሁ ስለሚፈልግ አሁን እያለፋችሁበት ያለው ፈተና ሊከብዳችሁ ይችላል። ነገር ግን የእግዚአብሔር ክብር ደግሞ ሲገለጥባችሁ እንደገና ቆማችሁ መሄድን ታገኛላችሁ። እግዚአብሔር ለካ ትክክል ነው። ነገሮች የዘገዩብኝ ለካ ያማረውን ነገር እግዚአብሔር አዘጋጅቶልኝ ነው። ለካ ያን ስራ የተከለከልኩት እግዚአብሔር ለኔ የተሻለ ስራ አዘጋጅቶልኝ ነው ማለትን ትችላላችሁ። እግዚአብሔር በስራው ትክክል ነው። እግዚአብሔር በርን ከዘጋባችሁ
ማንም ሊያስከፍትላችሁ አይችልም። እግዚአብሔር ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ሁሌም ልክ ነው። ምክንያቱም እንደኛ እርሱ በቃ ለኛ የተሻለ ነገር እያዘጋጀልን ስለሆነ ነው። ለኛ የተሻለውን ነገር እያቀረበልን ወይም ደግሞ ፋብሪኬት እያደረገልን ስለሆነ፣ ስለዚህ ተስፋ ልንቆርጥ አይገባንም። በጓዳችን ሆነን እግዚአብሔርን መፈለግን መቻል አለብን እንጂ አይኖቻችንን ከእርሱ ላይ ማንሳት የለብንም። ቢገለኝም እንኳን እርሱን እጠብቃለሁ አለ ዳዊት። ቢገለኝም እንኳን እርሱን እጠብቃለሁ፣ ምክንያቱም እርሱ ትክክለኛ የሆነ አምላክ ስለሆነ የሚያደርገውን ነገር አይሳሳትም። በሚሰራው ስራ ሁል ጊዜ እርሱ ፍጹም ነው። እርሱ አይከሰስም። ሁሉን አዋቂ ነው። ሁሉን ስለሚያውቅ ስለኔም ደግሞ ለራሱ የሚያስቀምጠው ዲዛይን ያደረገው ነገር ስላለ ያ ቦታ እስክደርስ ደግሞ አሁን የማልፍበት ውጣ ውረድ፣ አሁን የማልፍበት መከራ፣ አሁን የማልፍበት በረሃ ማለፊያዬ እንጂ መኖሪያዬ እንዳልሆነ መገንዘብ መቻል አለብን ብለን ራሳችንን ልናበረታው ይገባናል። ስለዚህ ወዳጆቼ በእግዚአብሔር ላይ እምነት ሊኖራችሁ ይገባል። እግዚአብሔር ሲከለክላችሁ ተው ይሄ ነገር አይጠቅማችሁም ካላችሁ በእምነት እርሱን ማመን አለባችሁ። ወደ ምድረ በዳም ወስዳታለሁ በዚያም የልቤን ለልቧ እናገራለሁ እንዳለ የሚያባብለን ጌታ አለ፣ የሚረዳን ጌታ አለ። ወደ ምድረ በዳ እኮ የሚወስደን ከብዙ ጫጫታ፣ ከብዙ ግርግር በቃ የጸጥታን ጊዜ ከእርሱ ጋር እንድናሳልፍ ስለሚፈልግ ነው። ታላቅነቱን ሊነግረን ነው። ኃያልነቱን ሁሉን ቻይነቱን ሊያስገነዝበን ነው። በቃ እርሱ አምላክ ብቻ እንደሆነ እንድናውቅ እርሱ አምላክን ጠብቀነው ደግሞ እንደማንከስር ሊያስተምረን ይፈልጋል። ስለዚህ ወዳጆች በዙሪያችሁ ያሉትን ሰዎች በዚህ አይነት ሁኔታ ውስጥ እንድታልፉ እግዚአብሔር ሊያደርግ ይችላል። እናንተ ፈተና ውስጥ እያላችሁ የሚወዷችሁ ጓደኞቻችሁ፣ የሚወዷችሁ ወዳጆቻችሁ ራሱ ይርቋችኋል። እግዚአብሔር ከናንተ እንዲርቁ ምክንያትን አዘጋጅቶ ሊሆን ይችላል። የእርሱን ታላቅነት፣ የእርሱን ኃያልነት እንድታውቁ ሊያስገነዝባችሁ ፈልጎ ሊሆን ይችላል። ስለዚህ እግዚአብሔር ብቻውን ይመራቸዋል። እግዚአብሔር ብቻውን መራው አይደለም የሚለው የእስራኤልን ሕዝብ እግዚአብሔር ይመራቸዋል። እግዚአብሔር ነገሮችን ሲዘጋባችሁ፣ ነገሮችን ሲያዘገይባችሁ፣ ነገሮችን ሲከለክላችሁ እርሱ ትክክል ነው። እርሱ ትክክል ነው። ምክንያቱም እግዚአብሔር በምንም መልኩ ብንመለከተው መልካምና ትክክል የሆነ አምላክ ነው። እርሱ ምሕረትን እንደ ልብስ እየተጎናጸፈ ትህትናን እና ጸጋን እንደ ልብስ ያደረገ አምላካችን ነው። ክብር ለስሙ ይሁን። ስለዚህ ወዳጆቼ በተስፋ መቁረጥ ውስጥ ያላችሁ በቃ ከዚህ በኋላማ የኔ ህይወት አበቃልኝ፣ ከዚህ በኋላማ መራመድ አልችልም፣ ብዙ ሰዎች እኮ ጥለውኝ ሄደዋል፣ ጓደኞቼ፣ ዘመዶቼ እንደዚህ ሁሉ ትተውኝ ሄደዋል፣ አሁን ለብቻ ነኝ የምትሉ ሰዎች ካላችሁ አይዟችሁ፣ እግዚአብሔር ከናንተ ጋር አለ። እርሱ በስራው ትክክል ነው። ነገሮችን የከለከላችሁ፣ ነገሮችን ያዘገየባችሁ እናንተን ሊሰራባችሁ፣ እናንተን ሰርቷችሁ በእናንተ ደግሞ ክብሩን ሊገልጥ ፈልጎ ነው እንጂ እናንተን ለመጉዳት፣ እናንተን ወደኋላ ለማስቀረት እንዳልሆነ ላሳስባችሁ እወዳለሁ። እግዚአብሔር ሁል ጊዜ ትክክል የሆነ አምላክ ነው። ወዳጆቼ አንድ ነገር ልብ እንድትሉ እፈልጋለሁ። እግዚአብሔር ሲዘጋም ትክክል ነው፣ ሲከፍትም ትክክል ነው። እግዚአብሔር ሲሰጣችሁ ብቻ አይደለም ትክክል የሚሆነው፣ ነገሮችን ሲከለክላችሁም እርሱ ትክክል ነው። ትክክል ነህ ጌታ በስራ ጻድቅ ነህ። ምክንያቱም እግዚአብሔር የራሱ የሆነ ጊዜ ስላለው። ሰይጣን ቢዘጋው እኮ በኢየሱስ ስም እናስከፍታለን። እግዚአብሔር ከዘጋው ግን ምን እናደርገዋለን? ስለዚህ በእግዚአብሔር ፊት መሆንን መምረጥ መቻል አለብን። እግዚአብሔር አዋቂ ነው። ነገሮችን እየሆነ ነገር እያስመለጣችሁ ከሆነስ ምን ታውቃላችሁ? እናንተን ሊጎዳ ከሚያሰቃያችሁ ነገር ሊያድናችሁ ፈልጎ ነገሮቹን ከልክሏችሁ ከሆነስ? መልካም ነህ ለኔ አባቴ፣ መልካም ነህ ለኔ አባቴ፣ ታስብልኝ የለም ወይ አንተም ልጄ ብለህ ሁልጊዜ ለኔ መልካም ነህ። በህይወት ስንኖር በህይወታችን ላይ ብዙ ነገሮች ይገጥሙናል። ማግኘት ይኖራል፣ ማጣት ይኖራል፣ ከፍታ ይኖራል፣ ዝቅታ ይኖራል፣ መወደድ አለ፣ መጠላት አለ፣ የብቸኝነት ስሜት የሚሰማን ጊዜ አለ፣ በሰዎች የምንከበብበት ጊዜዎች ሊኖሩ ይችላሉ።
በህይወታችን ለሚሆንብን ላልጠየቅነው ወይም ደግሞ ላልጠበቅነው ላልተዘጋጀንበት ለማናውቃቸው ዋነኛ ነገር ከመፍትሄው ይልቅ ነገሩ በእኛ ህይወት የሆነብንን ምክንያት ማወቃችን አስፈላጊ ነው። በመጽሐፍ ቅዱሳችን ስንመለከት የኢዮብን ያህል ከባድ የሆነ ፈተናን የገጠመው ሰው የለም። ነገር ግን እግዚአብሔር ኢዮብን ጣለውን? ፈጽሞ አልጣለው። እግዚአብሔርም ይላል የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው፣ ከፍ አደረገው ይላል። ወዳጆቼ የተዘጋው ነገር ነገያችሁን የተሻለ ነገር ለማድረግ ነው። የተዘጋው ነገር ነገያችሁን ያማረ ለማድረግ ነው። እግዚአብሔር በእንደዚህ አይነት ሁኔታ ውስጥ እንድታልፉ እያደረገ ያለው። እግዚአብሔር ቁጭ በል ካላችሁ ቁጭ ማለት ነው። እግዚአብሔር ሂዱ ካላችሁ መሄድ ነው። ነገር ግን እግዚአብሔር ትክክለኛ ጊዜ እንዳለው መገንዘብ መቻል አለብን። በራሳችን ዕውቀት በራሳችን ማስተዋል ሮጠን መንገድ ላይ እንዳንቀር። ምክንያቱም እርሱ ካሰበልን ጊዜ እና ሰዓት አልፈን ወይም ደግሞ ቀድመን ከተገኘን ህይወታችን ፍሩትፉል ላይሆን ስለሚችል ታዲያ ኢዮብ ሳያስብ የገጠመው ፈተና ህይወቱን የበለጠ ካለበት ከፍታ ዝቅ አደረገው ይላል። እግዚአብሔር ራሱ ፊቱን ከእርሱ እንዳራቀ አይነት ስሜት ተሰማው ይላል። የስንፍናን ቃል በእግዚአብሔር ላይ አልተናገረም። በእግዚአብሔር ፊት ራሱን በእግዚአብሔር ፊት ያቀርብ እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ ሳይዘጋጅ በተከበረበት ቦታ በጣም ብዙ ሀብት ባከማቸበት ከተማና ሀገር ላይ እንደዚህ ጽንፍ የያዘ ነገር በህይወቱ ላይ ሲከሰት ያለውን ንብረቱን ሲያጣ፣ ቆንጆ የተባሉ ሴት ልጆቹን ሲያጣ፣ ንብረቱን ሲያጣ፣ ከ33,000 በላይ የሚገመቱ ከብቶቹን ሲያጣ በእግዚአብሔር ፊት አላጉረመረመም። ነገር ግን በእግዚአብሔር ፊት ይቀርብ ነበር። ስለዚህ ወዳጆቼ እናንተ ዛሬ እያለፋችሁበት ያላችሁት ፈተና እንደዚህ አይነት ህይወት ሊሆን ይችላል። በህይወታችሁ ላይ ጨለማ ከቧችሁ እኔስ ከዚህ በኋላ አላልፍም ብላችሁ የማጉረምረምን ቃል በእግዚአብሔር ላይ እያወጣችሁ ያላችሁ ሰዎች ካላችሁ ተመለሱ። እግዚአብሔር የራሱ የሆነ ጊዜ አለው። እግዚአብሔር በህይወታችሁ ላይ እያደረገው ያለው ሊያደርግም ያሰበው ነገር ትክክል ነው። ምክንያቱም እርሱ ስለናንተ የሚያስበው ክፉ ሐሳብ አይደለም። እርሱ ስለናንተ የሚያስበው በጎና መልካም ነው። እርሱም ደግሞ ፍጹም ደስታ የሚሰጣችሁ ነው እንጂ ወደ ሐዘን ወደ ትካዜ የምትገቡበት የምታዝኑበት አይደለም። እግዚአብሔር አጠፋው ኢዮብን? ፈጽሞ አላጠፋው። የበለጠ እንደገና ሪስቶር አደረገው፣ እንደገና አደሰው። ከቀደመው ይልቅ በኋላ ላይ የመጣው መጨረሻ ላይ ያገኘው በረከቱ የባሰ ወይም ደግሞ የበለጠ ሆነ። ዛሬ አሁን እያለፍሽበት ያለሽው የህይወት ፈተና የህይወት ጨለማ ነገ እግዚአብሔር በድል ሲያወጣ እግዚአብሔርን የምታመሰግን ሰው ትሆናለህ። ምክንያቱም ወዳጆቼ እግዚአብሔር አይሳሳትም። አንተ ልትሳሳት ትችላለህ። አንተ ከመንገድ ወጥተህ ከመንገድ ልትስት ትችላለህ። እግዚአብሔር ግን አይሳሳትም። እርሱ ትክክል ነው። ስለዚህ ወዳጆቼ እግዚአብሔር አይተዋችሁም። ነገሮች ሲዘጋባችሁ፣ ነገሮች ስትከለከሉ፣ ግራ ሲገባችሁ ሁሉንም ነገር የሚያይ እግዚአብሔር አለ። ሁሉም ነገር ምክንያት አለው። እግዚአብሔር ደግሞ በስራው ትክክል ነው። ለምን መሰላችሁ? እግዚአብሔር ሰጥቶ ብቻ አይደለም ተቀብሎም እንደሚባርክ ያውቅበታል። እርሱ ታማኝ አምላክ ስለሆነ፣ እርሱ ትክክል የሆነ አምላክ ስለሆነ የእርሱ የሆነውን ጊዜውን ጠብቁ እንጂ እግዚአብሔር ሲሰጣችሁ ብቻ አይደለም ትክክል፣ ሲነሳችሁ እናንተ እንድትጠፉ ስለማይፈልግ እናንተን ክብሩን ሊያሳይባችሁ ስለሚፈልግ አሁን እያለፋችሁበት ያለው ፈተና ሊከብዳችሁ ይችላል። ነገር ግን የእግዚአብሔር ክብር ደግሞ ሲገለጥባችሁ እንደገና ቆማችሁ መሄድን ታገኛላችሁ። እግዚአብሔር ለካ ትክክል ነው። ነገሮች የዘገዩብኝ ለካ ያማረውን ነገር እግዚአብሔር አዘጋጅቶልኝ ነው። ለካ ያን ስራ የተከለከልኩት እግዚአብሔር ለኔ የተሻለ ስራ አዘጋጅቶልኝ ነው ማለትን ትችላላችሁ። እግዚአብሔር በስራው ትክክል ነው። እግዚአብሔር በርን ከዘጋባችሁ ማንም ሊያስከፍትላችሁ አይችልም። እግዚአብሔር ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ሁሌም ልክ ነው። ምክንያቱም እንደኛ እርሱ በቃ ለኛ የተሻለ ነገር እያዘጋጀልን ስለሆነ ነው። ለኛ የተሻለውን ነገር እያቀረበልን ወይም ደግሞ ፋብሪኬት እያደረገልን ስለሆነ፣ ስለዚህ ተስፋ ልንቆርጥ አይገባንም። በጓዳችን ሆነን እግዚአብሔርን መፈለግን መቻል አለብን እንጂ አይኖቻችንን ከእርሱ ላይ ማንሳት የለብንም። ቢገለኝም እንኳን እርሱን እጠብቃለሁ አለ ዳዊት። ቢገለኝም እንኳን እርሱን እጠብቃለሁ፣ ምክንያቱም እርሱ
ትክክለኛ የሆነ አምላክ ስለሆነ የሚያደርገውን ነገር አይሳሳትም። በሚሰራው ስራ ሁል ጊዜ እርሱ ፍጹም ነው። እርሱ አይከሰስም። ሁሉን አዋቂ ነው። ሁሉን ስለሚያውቅ ስለኔም ደግሞ ለራሱ የሚያስቀምጠው ዲዛይን ያደረገው ነገር ስላለ ያ ቦታ እስክደርስ ደግሞ አሁን የማልፍበት ውጣ ውረድ፣ አሁን የማልፍበት መከራ፣ አሁን የማልፍበት በረሃ ማለፊያዬ እንጂ መኖሪያዬ እንዳልሆነ መገንዘብ መቻል አለብን ብለን ራሳችንን ልናበረታው ይገባናል። ስለዚህ ወዳጆቼ በእግዚአብሔር ላይ እምነት ሊኖራችሁ ይገባል። እግዚአብሔር ሲከለክላችሁ ተው ይሄ ነገር አይጠቅማችሁም ካላችሁ በእምነት እርሱን ማመን አለባችሁ። ወደ ምድረ በዳም እወስዳታለሁ በዚያም የልቤን ለልቧ እናገራለሁ እንዳለ የሚያባብለን ጌታ አለ፣ የሚረዳን ጌታ አለ። ወደ ምድረ በዳ እኮ የሚወስደን ከብዙ ጫጫታ ከብዙ ግርግር በቃ የጸጥታን ጊዜ ከእርሱ ጋር እንድናሳልፍ ስለሚፈልግ ነው። ታላቅነቱን ሊነግረን ነው። ኃያልነቱን ሁሉን ቻይነቱን ሊያስገነዝበን ነው። በቃ እርሱ አምላክ ብቻ እንደሆነ እንድናውቅ እርሱ አምላክን ጠብቀነው ደግሞ እንደማንከስር ሊያስተምረን ይፈልጋል። ስለዚህ ወዳጆች በዙሪያችሁ ያሉትን ሰዎች በዚህ አይነት ሁኔታ ውስጥ እንድታልፉ እግዚአብሔር ሊያደርግ ይችላል። እናንተ ፈተና ውስጥ እያላችሁ የሚወዷችሁ ጓደኞቻችሁ፣ የሚወዷችሁ ወዳጆቻችሁ ራሱ ይርቋችኋል። እግዚአብሔር ከናንተ እንዲርቁ ምክንያትን አዘጋጅቶ ሊሆን ይችላል። የእርሱን ታላቅነት የእርሱን ኃያልነት እንድታውቁ ሊያስገነዝባችሁ ፈልጎ ሊሆን ይችላል። ስለዚህ እግዚአብሔር ብቻውን ይመራችኋል። እግዚአብሔር ብቻውን መራው አይደለም የሚለው የእስራኤልን ሕዝብ እግዚአብሔር ይመራችኋል። እግዚአብሔር ነገሮችን ሲዘጋባችሁ፣ ነገሮችን ሲያዘገይባችሁ፣ ነገሮችን ሲከለክላችሁም እርሱ ትክክል ነው። እርሱ ትክክል ነው። ምክንያቱም እግዚአብሔር በምን መልኩ ብንመለከተው መልካምና ትክክል የሆነ አምላክ ነው። እርሱ ምሕረትን እንደ ልብስ እየተጎናጸፈ ትህትናን እና ጸጋን እንደ ልብስ ያደረገ አምላካችን ነው። ክብር ለስሙ ይሁን። ስለዚህ ወዳጆቼ በተስፋ መቁረጥ ውስጥ ያላችሁ በቃ ከዚህ በኋላማ የኔ ህይወት አበቃልኝ፣ ከዚህ በኋላማ መራመድ አልችልም፣ ብዙ ሰዎች እኮ ጥለውኝ ሄደዋል፣ ጓደኞቼ፣ ዘመዶቼ እንደዚህ ሁሉ ትተውኝ ሄደዋል፣ አሁን ለብቻ ነኝ የምትሉ ሰዎች ካላችሁ አይዟችሁ፣ እግዚአብሔር ከናንተ ጋር አለ። እርሱ በስራው ትክክል ነው። ነገሮችን የከለከላችሁ፣ ነገሮችን ያዘገየባችሁ እናንተን ሊሰራባችሁ፣ እናንተን ሰርቷችሁ በእናንተ ደግሞ ክብሩን ሊገልጥ ፈልጎ ነው እንጂ እናንተን ለመጉዳት እናንተን ወደኋላ ለማስቀረት እንዳልሆነ ላሳስባችሁ እወዳለሁ። እግዚአብሔር ሁል ጊዜ ትክክል የሆነ አምላክ ነው።